ውዳሴ ማርያም እጮሃለሁ ድንግል እናቴን እጠራለሁ። ከመላእክት ጋር አትጣሉ ነው። ከመላእክት ጋር አትጣሉ። ከመላእክት ጋር የተጣላ ሰው ምን ያደርጋል? ይቀሰፋል፣ ይጠፋል። ዕብራውያን ምዕራፍ 11 ቁጥር 17 ላይ እንዲህ የሚል ቃል ታገኛላችሁ። አኮሉ መላእክት መንፈስ ሙንቱ ለተላአኩ ለመልእክት በእንተላህ ለወን ይረሱ የተዘላለም። መላእክት እኮ የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት አይደለም? የዘላለም ሕይወት እንድንወርስ እንዳንቀሰፍ በእድሜያችን ተጠቅመን ርስት እንድንወርስበት የምንበቃው ሕይወት ያለው መልአክ ከኛ ጋር ሲሆን ነው። የሞት መልአክ የሚርቅልን፣ የሞት መልአክ ርቆ የሕይወት መልአክ መልአከከ ሄረ ወመራሄ ፈኑ ለነ የምንለው ለዚህ እኮ ነው። ቸር የሚመራ መልአክህን በየቀኑ ላክልን። ተመልከቱ። ሥራዬ ኩለነ ወይትድገነ፣ በየቀኑ በየመዓልቱ አንተ ስራን ቅጣን፣ ምራን፣ አስተዳድረን፣ በዚህ እርቱ በዚህ ግቡ በለን። የሚመራን የሚያስተዳድረን መልአክ አትንሳን፣ ቸር መልአክ ስጠን የሚባለው ስለዚህ ነው። መላእክት ግን ከኛ ሲረቁ ከመላእክት ጋር የተጣላ ሰው ይቀሰፋል። መላእክት መናፍስት ለዚያው የሕይወት ርስት ለመውረስ የሚላኩ መላእክት የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት ከሆኑ ከመላእክት የተጣላ ሰው ለዘላለም ሕይወት አይበቃም። የዘላለም ሕይወት ክርስቶስ ቢሆን ወደ ክርስቶስ የሚደርሰው በመላእክት ነው። ሰው ከመላእክት ጋር ግን በምንድን ነው የሚጣላ? ሰው ከመላእክት ጋር የሚጣላው አንደኛ ዘረኛ ሲሆን ነው። እንዲህ እውነቴን ነው የምነግራችሁ። ማምላክን ብትቆረጥሙትም ባትቆረጥሙትም ሰው ዘረኛ ከሆነ ከመላእክት ጋር ይጣላል። ከመላእክት ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። ለምን እንደሆነ ልንገራችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ያለ ቃል አንድ አይነ ቃል ብቻ ልንገራችሁ። ኢያሱ ኢያሪኮን አፍርሶ ወደ ኢያሪኮ ሊገባ ሲል በኢያሪኮ ውስጥ ሳለ ወሰበኮነ ኢያሱ ውስተ ኢያሪኮ ኢያሱ ኢያሪኮ በገባ ጊዜ ይላል መልአክን ትክ ብሎ አየ። ሰው መስሎት አየው። ኢያሱ ያንን መልአክ እንዳየ ምን አንድ ጥያቄ አቀረበለት። እምሰባዚያንኑ ወምን እንጸርና አንተ፣ ከወገኖቻችን ነው ወይስ ከጠላቶቻችን ነው ብሎ ጠየቀው። መልአኩን ነው እንግዲህ ልብ ብላችሁ ስሙ። ከኛ ወገን ነው ወይስ ከጠላቶቻችን ነው አለው። ከናንተም ጋር ነኝ ሳይል ከጠላቶቻችን ሳይል አንሰ መልአከ ኃይሉ ለእግዚአብሔር፣ እኔ እግዚአብሔር ወገን ነኝ አለው። የናንተ ወገን ነኝ ሳይለው ማለት ነው። ያንተ ወገን ነኝ እንግዲህ ሊረዳ የመጣ ኢያሱን ነው። መልሱ ምንድን ነበር? ከኢያሱ ለኢያሱ የመጣ መልአክ ያንተ ወገን ነኝ ሳይል የገሌ አይደለሁም የእግዚአብሔር ለሆነ ሁሉ የምላክ ነኝ ሲለው እኔ እግዚአብሔር ምንድን ነው አለ? ኃያል ሊቀ መልአክ ነኝ አለው። ቅዱስ ሚካኤል ነው። እኔ እግዚአብሔር ወገን ነኝ የእግዚአብሔር ለሆነ ሁሉ ይጥቆርም ይክሳም ይቅላም ይጥቆርም ይወፍርም ይቅጠንም የምስራቅም የምዕራብም የሰሜንም የደቡብም ሊሆን እላከዋለሁ፣ አገለግለዋለሁ፣ እመግበዋለሁ፣ እጠብቀዋለሁ ሲለው ነው። እዚህ በኋላ ወወድቀ ኢያሱ በገጹ ወሰገደ ሎቱ፣ ኢያሱም ወድቆ በእግሩ በግንባሩ ፍርግም ብሎ ሰገደለት ይላል። የመላእክት ስግደት እንዲገባ ያንን በማድረጉ ኢያሪኮን ያፈረሰለት የቅዱስ መላእክት የቅዱስ ሚካኤል ጥበቃና ረድኤት ነው። የእግዚአብሔር ከሆንክ እረዳሃለሁ። ምን ማለት መሰላችሁ? የጥንቃቄ ከኛ ወገን ነው ወይስ ከፍልስጤማውያን ሲለው ያንተ ነኝ ያላለበት ምክንያት አንተም ነገ እንደ ፍልስጤማውያን ከበደልክ አንተን ያጠፋለሁ ሲለው ነው። የእግዚአብሔር እስከሆንክ ድረስ ከኔ ጋር ወዳጅነታችን ይቀጥላል፣ እረዳሃለሁ። ክፉ ስትሆን አንተን እቀስፋለሁ ለማለት ነው። ከመላእክት ጋር አትጣሉ ያለው ለዚህ ነው። የገሌ አይደለም። ቅዱሳን መላእክት የሁሉም ናቸው። ስለዚህ አንድ ክፉ መላእክት የአንድነት መላእክት ስለሆኑ ክፉ ሰውን የሚለያይ ሰውን ነገረ ሰሪ ሰውን የሚለያይ ሥራ የሚሰራ እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስጅ ወደ ክፉ የምትግረሩት ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት ይላል። ነገር ሰርቶ አገር የሚያፈር ሰው የሚያጣላን ሰው ማለት ነው። መላእክት የአንድነት ናቸውና የሚለያይን ሰው ማህበርን የሚበትን አንድነትን የሚያጎድል አንዱን ከአንዱ የሚያሳንስ ሰው ምን መሆን አለበት? ይህንን መላእክት ይጣሉታል። አሁንም ቢሆን ለቤተ ክርስቲያን ስንል ሁላችንም መጠበቅ ያለብን አንድ ነገር ከምናችንም ሁሉ በላይ የቤተ ክርስቲያን አንድነት ሊቀድም ይገባል። ከምንም በላይ ከምንወደው መምህር፣ ከምንወደው ካህን፣ ከምንወደው መነኩሴ ከሁሉም ቤተ ክርስቲያን ትቀድማለች። ቤተ ክርስቲያን ስትኖርልን ሁሉ ይኖራል።
ለቤተ ክርስቲያን አንድነት ቅድሚያ መሞት ከሞትን ለሷ እንሞታለን። ስለዚህ የሚለያይን ሰው መላእክት ይጣሉታል። ንስሐ የማይገባን ሰው መላእክት ይጣሉታል። በሰማይ መላእክት ባንድ ንስሐ በሚገባ ሰው ደስታ ይደረጋል ከተባለ ንስሐ በማይገባ ባንድ ኃጢአተኛ ሰው በሰማይ መላእክት ሐዘን ይደረጋል። ቃል በራማ ተሰማ ይላል አይደል እንዴ? በራማ ቃል ተሰማ ይላል። ማቴዎስ ወንጌል ምዕራፍ 2 ላይ ልቅሶ ሐዘን ተሰማ ይላል። ራሔል እንዘ ትበኪ በእንተ ውሉዳ፣ ራሔልም አለቀሰች ስለ ልጆቿ። እስመ ይኮንዋ ውሉዳ ውሉደ፣ ልጆቿ ልጅ አልሆኗታምና ራሔል አለቀሰች። ቃል በራማ ተሰማ ይላል። ይህን ሊቃውንት ሲተረጉሙት ራሔል የተባለች መንግሥተ ሰማያት ናት። ራሔል አለቀሰች ማለት መንግሥተ ሰማያት የሚገባባት አታዘነች። ከልቅ እስከ ደቂቅ እየበደለ ሰው ሁሉ አልገባብኝ ብላ አለ ብላ አዘነች። በራማ ተሰማ፣ ራማ በልዑል መካን፣ በሰማይ ልቅሶ ተሰማ ማለት መላእክት ስለ ሰው ልጆች ክፋት አዘኑ። ሰው እንዴት ያለ ፍጡር ነው አምላኩ ሙቶለት እንኳን የማይመለስ ብለው አዘኑ ማለት። መላእክትን የሚያሳዝናቸው ንስሐ የማይገባ ሰው ነው። እግዚአብሔር አሁን ሊቅ ስለሆነ የሚምረን መስሏችኋል? እግዚአብሔር እንደው ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብናል። አሁን የሐዋርያት ጾም የንስሐ ጊዜያችን መሆን አለበት። ለምንድነው ለነገሩ ንስሐውን ማለት ንስሐ ግቡ ለምር ነው አሁን ማለት ያ በአገራችን ገበሬ የበሰበሰ ዝናብ አይፈራም ይላል። ሰው ዝናብ ከመጣው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ ወይም ተጽድቅ አለ ተግሳጽ 3 ቁጥር 1 ላይ ስለ ጽድቅ የሚደነግጥ ሰው እንደው ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣን እየቆጠረ ተውባካችሁ ይቺ ስራት አልገባህም እናቴ አንተ ገና ነው የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው እንዳይጸድቅም እንመጻደቅበታለን ማለት አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። አረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ጋንን ያወርደዋል ያወርደዋል ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ። ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። ነፍስ መግደል ከባድ ነው፣ ዝሙት ከባድ ነው፣ ጥንቆላ ከባድ ነው፣ ስድብ ቀላል ነው አትበል። ሲኦል እስካወረደ ድረስ ሁሉም ኃጢአት እኩል ነው ነው የሚለው። ሁሉም ኃጢአት ትንሽ የሚባል ጽድቅም የለም፣ ትንሽ የሚባል ኃጢአትም የለም። ስለዚህ ሁሉንም ለቅመ ተዘጋጅተህ አጥራቸው፣ ራስህን ንጹህ አድርግ ነው። ስለዚህ ቅዱሳን መላእክት ቢያንስ ቅድም እንዳልኳችሁ የመጀመሪያው ባንረክስ ባንጎሰቁል እግዚአብሔር ያድርብን ነበር። ከጎሰቆልን ደግሞ መላእክት ረድተው ወደ መንፈስ ቅዱስ እንዲያቀርቡን ደግሞ በንስሐ መንጻት ይገባናል። ሶስተኛ ባልንጀራውን የሚጠላ ሰው መላእክት አይወዱም። አሁን ማቴዎስ ወንጌል ምዕራፍ 18 ያለ አንድ ቃል ልንገራችሁ። ይሄ ነገር ስለለመዳችሁት ሊቀልባችሁ ይችላል። በማቴዎስ ወንጌል ምዕራፍ 18 ላይ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ካለ በኋላ ምንድነው ያለ? መላእክቶቻቸው የአባቴን ፊት ያያሉና ይላል። መላእክቶቻቸው ያለው ምን ነው ስትሉ እኔ አንድን ሰው ስጠላው እኔ ይደንቀኛል። የራሴ ጠባቂ መልአክ አለኝ፣ የዚያ ሰው ጠባቂ መልአክ አለው። አሁን ያንን ሰው ስገፋውና ስጣላው የዚያ ጠባቂ መልአክ ብቻ ሳይሆን የሚከሰኝ የራሴ ጠባቂ መልአክ ከዚያ ጠባቂ መልአክ ጋር አብሮ ይከሰል። ይህንን ሰውዬ ምክንያቱም መላእክት የፍቅር ጠባቂዎች ስለሆኑ ይህን ሰውዬ ያንን ሰው ባልንጀራዬን እንዲጠብቀው ያዘዝከውን ያን ሰው ስለገፋው ቅሰፈው ብሎ የኛ ጠባቂ ሂዶ ከምንጠላው ሰው ጋር ሆኖ ይከሰናል። ከዚህ በኋላ ይህንን ሰው ከምታስጠብቀኝ አሁን የምጠብቅ ይሻለኝ ነበረ፣ ቅሰፍልኝ፣ እድሜውን አሳጥረው ይለዋል። እንስሳትን ልጠብቅ ይሻለኛል፣ ወንዙን ልጠብቅ ይሻለኝ፣ እድሜውን አሳጥረው ይላል። በእውነቱ ማለት ነው። ስለዚህ ንስሐ ካልገባን ካልተዘጋጀን ፍቅር ከሌለን የማንታረቅ ከሆነ መላእክት ይጠሉናል። ሶወትር ለጠቢባን ይለውጡ ወከማው ይታጎሉ አብዳንላህ ነው ልብ ተብሎ ጧት በምስባክ የተሰበከልን። እንደዚህ ልብ የሌላቸውን ሰዎች ይጠፉ፣
የባህራንን መዳን እንዳየነው ደግሞ የዚያን ሰው ጥፋትም እንየው። ከመልአክ ጋር ተከራክሮ መዳን የለም። ስለዚህ እንታረቅ፣ መከፋፈል እንተው፣ ሰሞኑን እንታረቅ። እንዲሆን እንደሆነ ንስሐ እንግባ። በሶስቱ መላእክት ይመጣሉ። ያ የሆነ እንደሆነ ደግሞ መላእክት ደግሞ አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። እግዚአብሔርም ለመላእክት ለእስራኤል ምንድን ያላቸው? መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው ያለው። መልአኬን እልካለሁ፣ ሚካኤልን እልከዋለሁ፣ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማታድሩ ረክሳችሁ የማትሉ ከሆናችሁ መልአክ ከእናንተ ጋር ይሆናል፣ በሳይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንም ይታደገን። አጭር የሆኑ 3 ነጥቦችን ተናግሬ ልጠቅልል ትምህርቴን። አላችሁ እግዚአብሔር ከሁላችን ጋር ይሆን። ከመላእክት ጋር ግን ከታረቅን ግን ደግሞ ቸርነት ይደረግልን። አይዟችሁ ማወቅ የሚገባችሁ ስለ ቅዱስ ሚካኤል አንድ ነጥብ ብቻ ልናገር። ቤተክርስቲያን ውስጥ ብዙ መላእክት አሉ፣ ግን ከነዚያ ውስጥ 9 ልንገራችሁ። አንዱ ደጀ ሰላም ላይ ይሆናል። ወይ ይቅርታ፣ ሁለቱ ደጀ ሰላም። እስኪ ደጀ ሰላም በሉ። ሁለቱ ደጀ ሰላም፣ ሁለቱ ዝንቦ ታውቃላችሁ? የድሮ ቋንቋ ዝንቦ ማለት ታዛ በቃሽ በረንዳ በዚያ ይሆናሉ። ስንት መጡ? 4። ሁለቱ ከቅኔ ማኅሌት ስንት መጡ? 2 ከቅድስት ስንት መጡ? 1 ከመቅደስ ስንት ይመጣል? 9። አሁን እንዲሆኑና ይጠብቃሉ። ይሄ በየቀኑ ሌሎች መላእክት ይመጣሉ። እነዚህ ስራ ተሰጥቷቸው ቤተክርስቲያንን የሚጠብቁ ናቸው። መላእክት ቤተክርስቲያንን የሚጠብቁ መላእክት አሉና ይላል። ተመልከቱ፣ ዲያቆኑ ቅዳሴ ላይ ማለት ነው። ማንም እነዚህ ውስጥ በክፋት እንዳይቆም ተጠንቀቁ ይላል። ቤተክርስቲያን የሚጠብቁ መላእክት አሉና አይምሮ ሀበዝ ተቀውሙ፣ የቆማችሁበትን ቦታ አስተውሉ ይላል። ሀገር ሲበደል ፍርድ ሲጓደል ደጀ ሰላም ላይ ያሉት 2ቱ መላእክት ዝንቦ ላሉት ኧረ ሀገር ጠፋ ብለው ይከሳሉ። 2ቱ ደግሞ ምን ያደርጋሉ? ቅኔ ማኅሌት ላሉት ይናገራሉ። ቅኔ ማኅሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ላሉት መቅደስ ላይ አንድ መልአክ አለ፣ ለሱ ይነግሩታል። እሱ ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤልም ለእግዚአብሔር ይናገራል። እግዚአብሔር ምን ይለዋል? ተመልከቱ። ይችን ሀገር መቅሰፍት አውርድባት ብሎ መቅሰፍት ለቅዱስ ሚካኤል ይሰጠዋል። ይሄንን ሰይጣን የመስማት መብት አለው። ሰይጣን ማት የመስማት መብት ተሰጥቷል፣ ምሕረት አልተሰጠውም። ኋላ ቅዱስ ሚካኤል በጎን ይገባና ቸር ስለሆነ ለሳሩ ሁሉ ነው የሚጸልየው። ቅዱስ ሚካኤል ማለት በራሱ ትርጉሙ ሩህሩህ ማለት ነው። አንዱ ትርጉሙ አንዱ መኑ ከመ እግዚአብሔር አምላክን ማለት ነው። አንዱ እጹብ ነገር ማለት ነው። አንዱ ሩህሩህ ማለት ነው። እና ሳሩ እንኳን ያለ ጊዜው እንዳይቆነጠስ ይጸልያል። መሐሮም ጊዜው ወደ ሳሎም ይላል ሊቃውንቱ። በ10ቱ 40ቱ ትንቢትና ከም ሲተረጉሙ በ12ቱ ልመና ይቅርታን አስታርቀን የሚለውን አቤቱ ይቅር በላቸው የሚለው የብዙ ፊደል ሲቆጠር 14 ነው። በ14ቱ ልመና ይቅርታን አሰጥናል። ኋላ እግዚአብሔርን መሐር ተዘከር፣ ፍጥረትህን አታጥፋው፣ የሞትህላቸውን ሕዝብን አታጥፋቸው ብሎ ይለምናል። እግዚአብሔር ደግሞ ምን ይለዋል? ተመልከቱ። ምሕረት ስጥ ብሎ ምሕረት ለቅዱስ ሚካኤል እጅ ይሰጠዋል። እግዚአብሔር ለምድር የሚሰጣት ምሕረት ሁሉ የሚወርደው በቅዱስ ሚካኤል እጅ ነው። እግዚአብሔር ለምድር የሚሰጣት ቸርነት ሁሉ ማለት ነው። ወሚካኤል ሊቀ መላእክት አሐዱ መላእክት ቅዱሳን እስመ በዲበ ሰናይቱ ለሰብእ አዛዚ መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ላይ ቅዱስ ሚካኤል እግዚአብሔር ለሰው ልጅ በሚያደርገው መልካም ስራ ላይ ሁሉ የቅዱስ ሚካኤል እጅ አለበት። እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ እዚያ ላይ ቅዱስ ሚካኤል አምጥቶ መቅደስ ያለው መልአክ ይሰጠዋል። አያችሁ፣ ቸርነት በመቅደስ ይመጣል ማለት ነው። በመቅደስ ያለው ለቅዱስ፣ ቅዱስ ላለው ለቅኔ ማኅሌት፣ ቅኔ ማኅሌት ላለው ለዝንቦው፣ ዝንቦው ለደጀ ሰላም፣ የደጀ ሰላም ምሕረት ለሀገር ይተርፋል። እግዚአብሔር በቅዱስ ሚካኤል እጅ ምሕረትን ይላክልን፣ እንድንማር ሆነንም ለመገኘት ያብቃል።